በቃ ጌታ ጋር ከመጣን በኋላ መማር ያለብን ነገር አለ። ምንድነው የምንማረው? እኔ የዋህ ነኝ፣ በልቤም ደግሞ ምንድነኝ? ትሁት ነኝ። አስተማሪያችን፣ መሪያችን፣ መምህራችን የጠራን እንድንማር ነው። ሲልክም ደግሞ ደቀ መዛሙርቱም ሄዱና በአብ በወልድ በመንፈስ ቅዱስም ያጠመቃችሁ ያዘዝኳቸውን ደግሞ ያስተማራችኋቸው ደቀ መዝሙር አድርጓቸው። ኢየሱስ ከትምህርት የተፋታ ተልእኮ የለውም። ምንድነው ያዘዘው ብለን አነሳን። ያዘዘው ሁለት ነገር ነው። ምክንያቱም ሕጉንም ነቢያቱንም ያንጠለጠለበት የተሰቀሉበት እነዚህ ሁለት ትእዛዛት ናቸው ብሎ ያስቀመጠው እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድና ባልንጀራህን እንደራስህ አድርገህ ውደድ የሚለውን ትምህርት መማር አለበት ክርስቲያን። ስለዚህ እግዚአብሔርን ትወዱታላችሁ? አዎ ስንል አጠገብ ያለውን ወንድ አያችሁ። እግዚአብሔርን መውደድ ከወንድም ፍቅር የተፋታ አይደለም። እግዚአብሔርን ወደዋለሁ ሰው ግን አልወድም፣ እግዚአብሔርን ወደዋለሁ የኔን ብሔር ካልሆነ አልወደውም፣ እግዚአብሔርን ወደዋለሁ ይሄኛውን ሰው አልወደውም ልንል አንችልም። ይሄ የትምህርት እጥረት የፈጠረብን በሽታ ነው። ለዚህ ነው እንዴት ነው የምታነበው አለው ፈሪሳዊውን ሰውዬ፣ መንግስተ ሰማይ መግባት እፈልጋለሁ የሚለውን ሰውዬ እንዴት ነው ያነበብከው? አነባበብህ እንዴት ነው ብለው ሲለው ይሄ እንደዚህ በቃ ሂድና አድርጋል። እንዲህ ከሆነ ያነበብከው ታዲያ ማን ነው ባልንጀራዬ እንደዚህ የምወደው? ሂዱ። የሰማርያውን ሰውዬ ከኢየሩሳሌም ወደ ኢያሪኮ የሚወርደውን ሰውዬ ኢየሱስ ያወራው ለዚህ ነው። ሂድና አንተም እንደዚህ አድርግ ነው ያለው። አስተምሮቱ ይሄ። ስለዚህ ከትምህርቱ የተፋታ ህይወት ጤናማነት የሚጎለው ስለሆነ እውነተኛ የተለወጠ ደቀ መዝሙር የሚታይበት ባህሪ ምንድነው? ተለውጠናል፣ ጌታ ገብቶናል፣ የጌታን ነገር ቀምሰነዋል፣ ቸርነቱን ቀምሰናል፣ ኢየሱስን ወደነዋል፣ ጌታን ተቀብለነዋል፣ ከሱ ጋር ለመኖር ወስነናል። እኛ የእሱ ደቀ መዝሙር ነን። ጌታን እያየን ነው። ተስፋ የምናደርገው ንጉሥ አለን። እሱን እያልኩ ነው የምኖረው የሚል ሰው የመጀመሪያ የሚያደርገው የሚታይበት ላልዳኑ ሰዎች የሚጠነቀቅ ይጨነቅ። ያልዳኑ ሰዎች ያስጨንቁታል። ያልዳኑ ሰዎች እንዲድኑለት፣ ወደ ቤተ ክርስቲያን እንዲመጡለት፣ የእግዚአብሔርን ሐሳብ እንዲሰሙለት፣ እሱ የሰማውን እንዲሰሙለት፣ እሱ የገባው ነገር እንዲገባቸው ይፈልጋል። በቃ የተለወጠ ሰው ህይወት አንዱ ምልክት ይሄ። እውነተኛ ደቀ መዝሙር ስንሆን በቃ ገብቶናል ማለት ነው። መምህሩ ና ላሳይህ የምንል ሰዎች እንሆናለን። ለዚህ ነው መጽሐፍ ሲናገር መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል ይላል። ተጠርቶ የመጣ ሰው እንግዲህ ቤተክርስቲያን የጠራችው ሰው፣ የእግዚአብሔር መንፈስ የጠራው ሰው፣ ጌታ ጠርቶ ያሳረፈው ሰው፣ ይሄን ረፍት የተቀበለ ሰው፣ ይሄ እውነት የገባው ሰው፣ የዘላለም ህይወትን ያገኘ ሰው፣ ከክርስቶስ የህይወትን ምንጭ ፈልቆ የጠጣ ሰው የተጠሙት ሰዎች ያሳስቡታል። የተጠሙት ሰዎች መጥተው እንዲጠጡ ይጋብዛል። ኑ ይላቸዋል። አንዱ የመለወጥ ምልክት ይሄ ነው። በቀድሞ ቤተክርስቲያን የነበረው ስርዓት ይሄ ነው። አብዛኛው ሰው ባዶ እጁን አይመጣም። ና ይገርማል፣ የቀመስኩትን ላቅምስህ፣ ያየሁትን ላሳይህ፣ ና የእግዚአብሔርን ሐሳብ ላሳይህ ና ብሎ ይዞ ይመጣል። አንዱ እሱ። ስለዚህ ቼክ አድርጉ። ተለውጣችኋል? አዎ። ቀምሳችኋል? አዎ። ጠጥታችኋል? ረክታችኋል? አዎ። ያረኩት ሰዎች ያሳስቧችኋል። የሚበዘበዙት ሰዎች፣ ራሳቸውን ለማጥፋት የሚሮጡ ሰዎች፣ ቀን የጨለመባቸው ሰዎች፣ በልዩ ልዩ ስርዓት ውስጥ ያሉ ሰዎች ያሳስቧቸዋል። ለዚህ ነው ለቆሮንቶስም ሰዎች ጳውሎስ ሲጽፍ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ምናምን ይልና አይደለም። ኢየሱስ ክርስቶስ እንዴት አድርጎ ለኃጢአታችን እንደሞተ ይናገርና እኛ ስለ እርሱ እንማልዳለን ይልና ከእግዚአብሔር ጋር ታረቁ ብለን ሰዎችን ምን እናደርጋለን? እንለምናለን ይላል። አይገርምም? አዲስ ፍጥረት የሆነ ሰው፣ ጌታን የተቀበለ ሰው፣ ጌታን ያገኘ ሰው፣ በክርስቶስ ኢየሱስ የመስቀል ሥራ ምሕረት ያገኘ ሰው፣ ደህንነት ያገኘ ሰው፣ የዘላለም ሕይወት የተቀበለ ሰው እሱ ደግሞ ይዞርና እንለምናለን። ልመና ነው። ሰዎችን እናመናጭቃለን አይደል፣ እንሰድባለን አይደል፣ እናንቋጥጣለን አይደለም፣ እንኮንናለን፣ እንለምናለን። ምን ብለን? ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል። እውነተኛ የተለወጠ ሰው ደቀ መዝሙር ሆኖ በጌታ ህይወቱን ተነክቶ የተለወጠና ተለውጦ እየኖረ ያለ ሰው የህይወት ምልክቱ አንደኛው ይሄ ነው። የተገፉ፣ የተጠሉ፣ በማህበረሰቡ መካከል የተገለሉ ሰዎችን ይቀርብን፣ ኃጢአተኞችን ይቀርብን፣ ለምጻሞችን ይቀርብን፣ ወደ ተገፉት፣ ወደ ተጣሉት፣ ፍቅር ወደ ተከለከሉት ሰዎች፣ ወደ አገለሏቸው፣ ወደ አንጓጠጧቸው ሰዎች፣ ወደ ሚንቋቸው፣ ወደ እነዛ ነው የሚሄደው። የተለወጠ ሰው ህይወት ምልክት። እውነተኛ ደቀ መዝሙር ሆኖ እየተለወጠ ያለ ሰው ሐሳቡ ወደዛ ማህበረሰብ የማይፈልጋቸው፣ ፍቅር ያጡ፣ ተስፋ ያጡ፣
ጥግ የተደረጉ ኮርነር የተደረጉ በዓለማችን ላይ ያሉ ብዙ ሰዎች። ለዚህ ነው ድሮ ሚሽነሪዎች በጣም የሚሄዱት ወደ እንደዚህ አይነት ሰዎች ነበሩ። ተገፉ ሰዎች፣ ማህበረሰብ ወደማይቀበላቸው፣ ህዝብ ወዳገለላቸው፣ ወደ ተጣወሩ፣ ወደ ተጠሉ፣ ፍቅር የሚባል ወደማያውቁ፣ ማህበረሰብ የማይነካቸው ሰዎች የሚንቋቸውን ይቀርቡ ነበር። አንዱ የወንጌል ምልክት፣ እውነተኛ ደቀ መዝሙር የተለወጡ ሰዎች ምልክት ይሄ ነው። በፍቅሩ ሰዎችን የሚማርክ ኢየሱስ እኮ ልዩ የሚያደርገው በምድር ላይ እኮ ሰዎች የሚያገሏቸው ሰዎች የማይፈልጉ ክሱ እኮ ይሄ ነው። ፈሪሳውያን የከሰሱት እኮ በዛ ዘመን የነበሩ ሰዎች ከሰውት ኢየሱስን እኮ አንደኛው እኮ የተከሰሰበት ክስ እኮ ከኃጢአተኛ ጋር ይበላል። ፍቅር የሆነ ጌታ ዓለም ያገለለቻቸውን ሰዎች ሄዶ ይቀርባቸው። ሴተኛ ዳሪዎቹ በልዩ ልዩ እርኩሰት ውስጥ አሉ የሚባሉት ማህበረሰብ የማይነኩትን ይነካቸው። ለዚህ ነው ያችን ሳምራዊት ሴት ቁጭ ብሎ ውሃ ዳር ይጠብቃት የነበር። ማን ነው እቺን ሴት የሚቀርባት? 5 ባል የሸኘች 6ኛ አሁንም ልሸኝ እያኮበኮበች ያለችን ሴት ጊዜ ወስዶ ፀሐይ ላይ ቁጭ ብሎ ጠብቆ ማን ነው ከሷ ጋር ሁሉ ሰዓት የሚያወራው? ማን ነው ይሄ ሁሉ ታይም ለምን ወሰደ? ፍቅር ሊሰጥ፣ ፍቅር ሊያሳይ ጌታ። ይሄ የተለወጡ ሰዎች ህዝብ ሆ ብሎ ሰዎችን ሲያገል አብረው የሚያገሉ ሰዎች፣ ሆ ብለው ሰዎችን ሲጠሉ አብረው የሚጠሉ የሆነ ፖለቲካ ፓርቲዎች አይደሉም። አብረው ከሚነግደው ጋር የሚነግዱ አይደሉም። ከተገፉት ጋር የሚቆሙ ናቸው። ከተጠሉት ጋር የሚቆሙ ናቸው። ከሚነቀፉት ጋር የሚቆሙ ናቸው። እነሱም ፍቅር አሳይተው የእግዚአብሔርን ፍቅር ለሰዎቹ እንዲያውቁት የሚረዱ ናቸው። ወደ እግዚአብሔር ሐሳብ ሰዎች እንዲመጡ ዋጋ የሚከፍሉ ናቸው። ዝቅ ብለው ፍቅር ማሳየት የሚችሉ ናቸው። ሰው አብሮ የሚያገለውን አብሮ የሚያገሉ አይደሉም። የሚናቀውን አብሮ የሚንቁ አይደሉም። የሚገደለውን አብሮ አይደሉም። በሌላኛው አቅጣጫ የሚቆሙ ናቸው። ኢየሱስ ከኃጢአተኞች ወገን ነበረ። የመጣውም ለነሱ እና ያለን ለሚሉት አልመጣም። ንጹህ ነን ለሚሉ ኢየሱስ አልመጣም። ጻድቅ ነን ለሚሉ ኢየሱስ አልመጣም። ለወደቁት፣ ለኃጢአተኞች፣ አናይም ላሉት፣ ዕውሮች ነን ላሉት፣ መንገድ ለጠፋባቸው፣ ለደከማቸው፣ አቅም ለሌላቸው ነው ኢየሱስ የመጣው። ስለዚህ እውነተኛ የተለወጠ ሕይወት ያለው ደቀ መዝሙር ምልክቱ ይሄ ነው። ጽድቅን የሚወድ ነው። አመፃን የሚጠላ ነው። ምልክቱ ይሄ ነው። ጽድቅን የሚወድ ነው። የእግዚአብሔርን እውነት የሚወድ ነው። ንጽህናን የሚወድ ነው። የተለወጠ ሰው ሕይወት ይሄ ነው። ዛሬ ቤተክርስቲያንን ያጨቃት ምንድነው? የዘመናችንን ክርስትና ጥያቄ ምልክት ውስጥ የከተተው የሞራል ጥያቄ ያስነሳብን፣ እንድንነቀፍ ያደረገን ምንድነው? የተለወጡ ሰዎች የሕይወት ምልክት ነው። በጽድቅ መኖር፣ በቅድስና መኖር። ጌታ ከፍሏል ብሎ ውርጋጥ መሆን አይደለም። ባለጌ መሆን አይደለም። ስድ መሆን አይደለም። ጌታ ከፍሏል ብሎ የሚያስነውሩ ነገሮች ማድረግ አይደለም። በጽድቅ መኖር፣ በቅድስና። እሱ ቅዱስ እንደሆነ አለ ጴጥሮስ 1:15 ላይ እሱ ቅዱስ እንደሆነ ራሳችሁን ቅዱሳን፣ እሱ ቅዱስ ነው እናንተም ቅዱሳን ነው። የተለወጡ ሰዎች ይማራሉ፣ ይሰማሉ። ዮሐንስም ሲያስተምር እንደሱ አይደል? የእግዚአብሔር ልጆች ተብለን እንድንጠራ እንዴት ያለ ፍቅር እንደሰጠን እዩ። እንዲሁም ነን። አሁን የእግዚአብሔር ልጆች ነን። ገና ምን እንደሚሆን አልተገለጠም። ሲገለጥ ግን እናየዋለን። በእርሱም ይህን ተስፋ የሚያደርግ ደግሞ እርሱ ንጹህ እንደሆነ ራሱን ያነጻል ነው የሚለው። ራሱን እያነጻ በቅድስና ነው የሚኖር። የተለወጡ ሰዎች፣ የተለወጡ ደቀ መዛሙርት ሕይወት ይሄ ከጫፍ እስከ ጫፍ አንድ አይነት ሆነው በመጡበት ማንነት 20 እና 30 ዓመት የሚያስቆጥሩ አይደሉ። ቁጭ ብለን ካልተማርን እመኑኝ አብሮን ይዘልቃል። ሁሉም ነገር አብሮን ይኖራል። እንዳለ አውሬነታችን ይቀጥላል። ብልግናችን ይቀጥላል። ኃጢአታችን ይቀጥላል። እንደመጣን የዛሬ 20 ዓመት የሚሆነው አሁንም ያው ነው የሚባል ሰው እንሆናለን። ቁጭ ብለን ግን የጌታን ትምህርት ስንማር፣ የእግዚአብሔርን ፍቅር ስንማር፣ ኃጢአት ይገላችኋል እናንተ ኃጢአተኞች ተመለሱ እስክንባል አልጠብቅም። ስራው ራሱ፣ ውሎው ራሱ፣ ከእሱ ጋር ቆይታችን ራሱ ህይወታችን ይለውጠዋል። አብረውን ምን ከርመው አከራረም ህይወታችን ይለውጠዋል። ጸጋው ህይወታችንን ያነጻል። ስለዚህ የተለወጡ ክርስቲያኖች ወይም ደቀ መዛሙርት ህይወት ይሄ ነው። ከኃጢአት እየተለዩ ነው የሚመጡት። ጽድቅን የሚወዱ አመፃን የሚጠሉ ናቸው። ስለዚህ አሁን ቤተክርስቲያን በምንድን ነው እየተሞላች ያለችው? ማህበራችን በምንድን ነው እየተሞላ ያለው ብለን መጠየቅ አለብን። ክርስትና ያለ ደቀ መዝሙርነት የለም። ጌታ የጠራን ደቀ መዛሙርቱ እንድንሆን ነው። የእሱ ተከታይ ነን እያለን ህይወት አልባ ክርስቲያኖች መሆን የለብን። ስለዚህ ምንድን ነው የሚሻለን? ፓስተር ቸሬ መጸለይ፣ እግሩ ስር ቁጭ ብሎ መማር። ምን አደርግ ዘንድ ትወዳለህ? ምን ላድርግ ብለን እርሱን እየሰማን መኖር፣ በጽድቅ በቅድስና መኖር።
ይሄ የተለወጡ ሰዎች ህይወት ነው። አትድከሙ። በቃ ይሄ ያልተለወጡ ሰዎች ህይወት አይደለም። ደቀ መዝሙር ያልሆኑ ሰዎች ህይወት አይደለም። ደቀ መዝሙር የሆኑ ሰዎች ህይወት ከትናንት ይልቅ ዛሬ ከድካማቸው እየበረቱ በቅድስና ላይ ቅድስና፣ በንጽህና ላይ ንጽህናቸውን እየጨመሩ እየታደሱ እየተለወጡ ከክብር ወደ ክብር የሚለወጡ ናቸው። የሚለወጡ ወድቀው ከሆነ ይነሳሉ፣ ስተው ከሆነ ንስሐ እየገቡ ይመጣሉ። እንደነ ጴጥሮስ ፐርፌክት ናቸው አላልኩኝ፣ ግን እየተለወጡ ጌታ የሚወደውን እየወደዱ የሚጠላውን እየጠሉ ህይወታቸው እየታረቀና እየታረመ የሚኖሩ ናቸው። ሌላው የተለወጡ ሰዎች የተለወጡ ደቀ መዛሙርት ህይወት መለያቸው ባላቸው ነገር ደስተኞች ናቸው። የተለወጡ ደቀ መዛሙርት እየተለወጠ ያለ ደቀ መዝሙር ህይወት ምልክት ይሄ ባለው ነገር የሚደሰት ይሆናል። ሁሌ ጎዶሎነቱን እያወጀ የሚያለቅስ አይደለም። እግዚአብሔርን የሚያመሰግን ባለው ነገር እግዚአብሔርን የሚያመሰግን በእግዚአብሔር ፊት ምስጋና ያለው ባለው ነገር የሚረካ ነገ እግዚአብሔር ከሰጠው በሚሰጠው ነገር የሚደሰት ጌታን የሚያመሰግን አምልኮውን ለእግዚአብሔር ጥርግርግ አድርጎ የሚያስገባ ክብርን ለእርሱ የሚሰጥ የምስጋና ህይወት ባለቤት ነው። እግዚአብሔርን በሁሉም ነገር የሚያመሰግን ስለ ሁሉ እግዚአብሔርን የሚያመሰግን አንዱ ይሄ። ትናንት ጥያቄ ፈጥሮ የነበሩት ብዙ የክርስትና ህይወት ላይ የነበሩ የሰዎች ህይወት ምልክቱ ይሄ ነው። ብዙ ሰዎች ጥያቄ ይፈጥርባቸው ነበር። እግዚአብሔር ይመስገን ምን ነው እዚህ ውስጥ እግዚአብሔር ይመስገን ምትል እኔም ብለውኛል። እግዚአብሔር ይመስገን ምን አሁን እግዚአብሔር ይመስገን እዚህ ጉድጓድ ውስጥ እየኖርክ እንዴት ትኖራለህ? እግዚአብሔር አለ ምን አላው ምንም ነገር እኮ የለም። እንዴት ነው? እግዚአብሔር ይመስገን እየተለወጣችሁ ስትኖሩ ባላችሁ ነገር የምታመሰግኑ ነው የምትሆኑት። ያላችሁን ጎዶሎ እየቆጠራችሁ የምታጉረመርሙ የምትሳደቡ ነውር የምታወጡ ሳይሆን ምስጋና ለእግዚአብሔር የምታገቡ ከሌላችሁ ይልቅ ያላችሁን የምታዩ እግዚአብሔርን የምታከብሩ ምስጋና ለእርሱ የምታመጡ ባላቸው ነገር የሚደሰቱ የሚያመሰግኑ ሰዎች ናቸው። አሁን እኔ እያወራው ራሳችሁን ቼክ አድርጉ። እኔ የትኛው ጋር ነኝ? ባላችሁ ነገር እግዚአብሔርን ታመሰግናላችሁ ወይ? ነውስ የሌላችሁን እየቆጠራችሁ ያላችሁን እንደምንም ቆጥራችሁታል? ተደርጎላችሁ እንዳልተደረገ ነው ወይ የሚሰማችሁ? የሌላችሁ ብቻ ነው የሚታያችሁ ጠዋትና ማታ ወይስ ያላችሁ? እግዚአብሔርን ስለ ሁሉ ታመሰግናላችሁ ወይ? እነ ጳውሎስን ጠይቋቸው። በሁሉ አመስግኑ ነው ያሉት። አውቃለሁ፣ መራብን አውቃለሁ፣ መጥገብን አውቃለሁ፣ ማግኘትን አውቃለሁ፣ የሁላችሁ በእያንዳንዱ ነገር ኃይልን በሚሰጠኝ ነው በክርስቶስ ሁሉ እችላለሁ እያሉ ያመሰግኑ። እስር ቤት ውስጥ እንግዲህ ሰው እንዴት ያመሰግናል? ፊልጵስዩስ 4:4 ይናል ብለው በጌታ ደስ ይበላችሁ ያሉት ምን ማለት? በቃ የተለወጡ ደቀ መዛሙርት ጌታን የሚከተሉ ሰዎች ህይወት ይሄ ባላቸው ነገር እግዚአብሔር በሰጣቸው ነገር የሚያመሰግኑ የደረሰባቸውን እየቆጠሩ የሚያጉረመርሙ አልነበሩም። ወይኔ ቤት ቁጭ ብሎ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ። አልፈው ትምህርት ይሰጣሉ። አልፈው ትምህርት ገርነታችሁ ለሰው ሁሉ ይታው። ጌታ ምንድን ነው? ቅርብ ነው። ልመናችሁን ጸሎታችሁን ከምስጋና ጋር ያላችሁ ጥያቄ ካለ ከምስጋና ጋር በእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። እየተለወጡ ያሉ የደቀ መዛሙርት ህይወት ምልክቱ ይሄ ነው። የሚጨነቁ አይደለም። ቁጭ ብለው የሚጨነቁ ሳይሆን ያለባቸውን ችግርና መከራ በእግዚአብሔር ፊት እያስታወቁ ባላቸው ነገር ደስተኛ ሆነው በደረሰባቸው ነገር ባሉበት ሁኔታ ውስጥ ሆነው ምስጋና ለእግዚአብሔር እያስገቡ ጥያቄያቸውን፣ መከራቸውን፣ ችግራቸውን፣ ፈተናቸውን በየዕለቱ የሚገጥማቸውን የትኛውንም የህይወት ሰልፍ በእግዚአብሔር ፊት እያስታወቁ ከምስጋና ጋር እያስታወቁ እግዚአብሔር ቅርብ እንደሆነ አምነው እያመሰገኑ ሌሎች እግዚአብሔር እንዲያመሰግኑ እየጋበዙ ነው የኖሩት። የተለወጡ ሰዎች እንደዚህ ናቸው። እውነተኛ ደቀ መዛሙርቶች እንደዚህ ናቸው እንጂ ሰዎች እግዚአብሔርን እንዲያሙት የሚያደርጉ አይደለም። ጴጥሮስ እንዳለ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን ምን በጎነት እንድትነግሩ። እግዚአብሔር ከጨለማ ወደ ብርሃን ያመጣችሁ ከሞት ወደ ህይወት ያፈለሳችሁ ለሌላ አይደለም። የእርሱን በጎነት የእግዚአብሔርን በጎነት እንድትነግሩ። ለርስቱ የተለያችሁ ወገኖች የእግዚአብሔር ቀድሞ ወገን አልነበራችሁም፣ አሁን የእግዚአብሔር ወገን ናችሁ ተብሎ ተጽፏል። ምን እንዲያደርጉ? የእርሱን በጎነት እንዲነግሩ። እየተለወጡ ያሉ የደቀ መዛሙርት ህይወት ምንድነው መልኩ ካላችሁኝ የእርሱም በጎነት ነው የሚያወሩት። ዛሬ ስንት ሰው የእግዚአብሔርን መልካምነት አውርቶ ዋለ ይሆን? ዛሬ መጨረሻችሁ ቢሆን፣ ዛሬ የምትፈጸሙ ብትሆኑ፣ ዛሬ የመጨረሻችሁ አልጋ ላይ የምትተኙበት ቀን ዛሬ ብቻ ቢሆን ቀናችሁ እንዴት ነበር ያለፈው?
ቀናችሁ እንዴት አሳለፋችሁት? ላገኛችሁት ሰው ስለ እግዚአብሔር ምን አላችሁት? እግዚአብሔር ማን ነው አላችሁት? መንገድ ላይ ላገኟችሁ ለገጠሟችሁ ሰዎች ስለ እግዚአብሔር ምን ነገራችኋቸው? እንደ ኑሃሚን በፈቃዷ በራሷ ፍላጎት በራሷ ምኞት ከባሏ ጋር መክራ ሄዳ በሞዓብ ምድር የደረሰባትን ኪሳራ ጥርግርግ አድርጋ ሰዎች ኑሃሚን መጣ ሲሉ ኑሃሚን አትበሉኝ ማራ በሉኝ አለች። ለምን? እግዚአብሔር አስመርሮኛል፣ በሙላት ነበር የወጣሁት፣ እግዚአብሔር ባዶዬን አስቀረኝ፣ እግዚአብሔር አዋርዶኛል እያለች ታመዋለች። አደባባይ ዛሬ ብዙዎቻችሁ እንደምታረጉት ማለት ነው። በራሱ ፈቃድ በራሱ ምኞት ተስቦ ፈተና ውስጥ ወድቆ እግዚአብሔር ይሄን ጉድ ሰራኝ የሚል ሰው ምን አረኩት እግዚአብሔር እዚህ ትዳር ውስጥ ለምን ከተተኝ ይላል። ተይ የተባለች በእግር በፈረስ ባጥር ዘላ ገብታ ማለት ነው። ምን አድርጌው ነው እግዚአብሔር እንደዚህ አይነት ሰይጣን ሰው እየሰጠኝ የሚል ሰው ቁጥር ስፍር የለም። ማን ነው እንደዚህ ያደረገሽ? እግዚአብሔር ይላል ሰው ኮስተር ብሎ። ወገኖቼ የተጠራችሁት ከድቅድቁ ጨለማ ውስጥ ማንም ሊፈታው እንዳልተቻለ ባየ ጊዜ መጽሐፉ ሊከፍት እንዳልተገኘ ባየው ጊዜ ያለ ዮሐንስ አለቀስኩ አለ። የሚያስለቅስ ማንም ሊከፍተው የማይችለውን መጽሐፍ የከፈተ ማንም ሊፈታው የማይችለውን ማዕተም የፈታ አታልቅስ ከይሁዳ ነገድ የሆነው አንበሳ ወገኖቼ ማንም ሊፈታላችሁ የማይችለውን ቋጠሮ የፈታው ማንም ሊሰጣችሁ የማይችለውን ህይወት የሰጣችሁ ማንም ምንም ሊያወጣችሁ ከማይችል ጥልቅ ውስጥ ያወጣችሁ እሱ ኢየሱስ ክርስቶስ ይባላል። እየተለወጠ ያለ ደቀ መዝሙር የምስጋና ሰው ሲውጥ ይመረቅ አይደለም። በየትኛውም የህይወት ውጣ ውረድ ውስጥ አምላኩን እያመሰገነ ባለበት ሁኔታ ውስጥ የምስጋና እግዚአብሔርን እያከበረ የሚኖር ሰው ነው። እየተለወጠ ያለ ደቀ መዝሙር የሚታዘዝ የጌታን ፍቃድ የሚያዘውን ይታዘዛል። አድርግ የሚባለውን ያደርጋል። ዮሐንስ ወንጌል ምዕራፍ 14 እናንተ ከ17 ከ18 ጀምሮ አንብቡት። እኔ ከ23 ጀምራለሁ። ኢየሱስ መለሰ አለውም የሚወደኝ ቢኖር ይህን ጥያቄ የጠየቀው ያስቆሮቶ ያልሆነው ይሁዳ አንተ ራስህን እንዴት አድርገህ ነው ለእኛ የምትገልጠው? እንዴት ነው የሚገለጠው ብሎ በጠየቀው ጊዜ እንዴት ነው የምትገልጠው ራስህን? እኔ ራሴን እገልጥለታለሁ፣ የሚወደኝ ትእዛዜን የሚጠብቅን ሰው ራሴን እገልጥለታለሁ ሲል እንዴት አድርገህ ነው የምትገልጠው ብሎ ይሁዳ ጠየቀ፣ ያስቆሮቶ ያልሆነው ይሁዳ። ከዛ ኢየሱስ እንደዚህ አለ። ኢየሱስም መለሰ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ብላኬ እንደዋይት የማይወደኝ ቃሌን አይጠብቅም። የምትሰሙት ቃል የላከኝ አብ ነው እንጂ የኔ አይደለም አለው። እንዴት አድርገህ ነው የምትገልጠው አለው። በጣም ክሊር አደረገለት። እኔን የሚወደኝ ትእዛዜን ይጠብቃል፣ የማይወደኝ ትእዛዜን አይጠብቅም ብሎ እንደዚህ ቁጭ አለ። ደቀ መዝሙር ሆኖ እግዚአብሔርን ወዶት የጌታን ትምህርት ወዶት እየተከተለ እየኖረ ያለ ሰው የሚያደርገው ምንድነው ካላችሁኝ፣ ጌታን ይታዘዘዋል። ሲታዘዘው ጌታ ከእርሱ ጋር ይኖራል። መግቢያ ላይ ነግሬያቸዋለሁ። እግዚአብሔር ከኔ ጋር፣ ክብር ለኢየሱስ ይሁን። ከእግዚአብሔር ከኔ ጋር የሚሆንበት በጣም ብዙ ምክንያት አለ። አንደኛ ስለሚወደኝ፣ ሁለተኛ ስለምታዘዘው፣ የሚለኝም ብቻ ስለማረግ፣ የምወደውን ሳይሆን ሰው የሚወደውን ሳይሆን እሱ የሚወደውን ስለማረግ፣ እየታዘዝኩት እንደሆነ መንፈሴ ስለሚመሰክርልኝ፣ ህሊናዬ ንጹህ ስለሆነ እግዚአብሔር ከኔ ጋር እንዳለ አውቃለሁ። ጥያቄ እንደሚመልስ አውቃለሁ። ቆንቆቅልሽ እንደሚፈታ አውቃለሁ። መድኃኒትን ውስጥ እንዳስቀመጠ አውቃለሁ። እሱ የሚኖረው እንደዚህ። ክብር ለእግዚአብሔር ይሁን። ስለዚህ የተለወጠ ያለ ክርስቲያን ምንድነው ወይም ደቀ መዝሙር ምልክቶቹ ከተባለ ትእዛዝ የሚጠብቅ ደቀ መዝሙር ናችሁ ወይ? የጌታ ደቀ መዛሙርት ናችሁ ወይ? ወይንስ ታውቃላችሁ ቸርች በብዙ ጎብኚዎች ቱሪስቶች አሏት። ቱሪስት አለ። አሁን ቱሪስት ማህበረሰብ አለ። ቱሪስት ጎብኚ አለ። አንዳንድ ሰው ለአንድ ዓመት ይጎበኛል፣ ለሁለት ዓመት ይጎበኛል። ይጎብኚ ነው፣ ቱሪስት ነው። ከቸርች ይዞራል። የት ነው ሲባል የትም አይደለም ይላል። እያየ ነው፣ እየጎበኘ ነው። ከሀገር ሀገር እንደሚዞር ቱሪስት የሚዞር ሰው አለ። ቱሪስቶች አሉ፣ የሚሰሙ አሉ፣ የሚያወዳድሩ አሉ።
የሚያዩ አሉ። የትኛው ጋር ነው የሚመቸኝ የሚሉ አሉ። የሚያተርፉበትን ንግዳቸው ልክ የመርካቶ ንግዳቸውን ለመነገድ እንደሱ አሰልተው የሚንቀሳቀሱ ሰዎች አሉ። አትራፊ የሚሆኑበት ቦታ እነሱ ሊያተርፉ ማለት ነው። ጌታ እንዲያተርፍ ሳይሆን እነሱ እንዲያተርፉ የሚያስችላቸው ነገር ምን እንደሆነ የሚጎበኙ፣ የሚዞሩ፣ የሚንቀሳቀሱ በጣም በርካታ ሰዎች አሉ። የትኞቹ ናችሁ? ደቀ መዝሙር ናችሁ ወይስ ቱሪስት ናችሁ? ስለዚህ አንድ ቦታ ቁጭ ብሎ የእግዚአብሔርን ሐሳብ እየሰሙ ራስን እያዩ በእግዚአብሔር ቃል እየፈተኑ እኔ ሁሌ እናገራለሁ፣ እዚህ ጋር ማውራው ነገር እንደ እግዚአብሔር ቃል ካልሆነ ስህተት ከሆነ ታየውና ታርምና ተተመለከትና ጥለ መሄድ መብት ነው። እንደ እግዚአብሔር ቃል እያስተማርኩ ጆሮን የሚያሳክክ አንተ የምትወደውን ስላልነገርኩ ጥለህ የምትሄድ ከሆነ የኔ ጉዳይ ሳይሆን ያንተ ጉዳይ ነው። እንደ እግዚአብሔር ቃል ባለማስተማሬ የእግዚአብሔርን ሐሳብ ባለመንገሬ እዚህ ፑልፒተም ላይ ወጥቼ የእግዚአብሔርን ፈቃድ ሚስ አድርጌ ሌላ ነገር በመስራቴ የምጠየቀው እኔ ነኝ። የእግዚአብሔርን ሐሳብ ሰርቼ እዚህ ጋር ያለው ሰውዬ ሚስ ቢያደርግ የኔ ጉዳይ አይደለም፣ ያንተ ጉዳይ ነው። ለዚህ ነው መጽሐፍ ጌታ ቸር መሆኑን ቀምሳችሁ አይታችሁ እንደሆነ ለመዳን እንድታድጉ ተንኮል የሌለበትን የቃሉን ወተት ምን አድርጉ ነው የሚለው? ተመኙ ነው የሚለው። ምኞቱ ካንተ ነው ይመጣ፣ ወተቱ ከዚህ ነው ይመጣ። ተመኙ። ስትመኝ ትጸልያለህ። ተንኮል የሌለበትን። ተንኮል የሌለበት ምን ማለት ነው? ተንኮል ያለበት ወተት አለ ማለት ነው። ተንኮል ያለበት ምን አይነት ወተት ነው? ወተት የሚመስል ነጭ ነገር አንድ ብርጭቆ ወተት አድርገውልህ እላዩ ላይ አንድ ባሊ ውሃ አድርገውልህ ወተት የጠጣ ነው ይመስል። ወተትና አሁን እኮ ምንም እኮ አስቸጋሪ ነው። ድሮ ወተት ጠጥተን ብርጭቆ ወተት የተጠጣበት ብርጭቆ እንደሆነ ያስታውቃል። እውነት ውሸት? ነጭ ነው ወተት የተጠጣበት። አሁን ወተት ጠጣ አምቧ ጠጣ አይታወቅም። ጠጥታል እኮ ጠጥታል። ተንኮል ማለት እሱ ነው። አይገልህም እኮ ግን አያኖርህም፣ አይጠቅምህም። ወተት ውስጥ ያለውን እንትን አታገኘው። የእግዚአብሔር ቃል ውስጥ የእግዚአብሔርን ሐሳብ አታገኘው። የእግዚአብሔር ቃል ነው የሚነገረው። እዛም ቃል ትላለህ። የትኛው ቃል ነው በህይወት የሚያኖር አጥንትን የሚያለመልመው የሚያጸና የሚያቆምህ አቅም የሆነ መስል የሚሆን በክፉ ቀን መቃወም የምትችልበትን ጸንተ የምትቆምበትን ኃይል የሚሰጥ የትኛው ነው? ወተትማ ወተት ነው። ሁሉም ጋር እኮ በኢየሱስ ክርስቶስ ስም ነው ፕሮግራም የሚጀምረው። ሁሉም ቦታ እኮ ያለው መጽሐፍ ቅዱስ ይሄ መስቀል ያለበት መጽሐፍ ቅዱስ። ሁሉም ቦታ እኮ ቢዘምረው ሮዚ እኮ የዘመረችው መዝሙር። ሁሉም ቦታ እኮ የዛ አይነት ወንበር ነው ያለው። ሁሉም ቦታ እንደዚህ ምንም የተለየ ነገር ያው ናቸው። የትኛው ነው ወተት ነው? ትመኛላችሁ ወይ ነው? የሚጠቅማችሁን ወተት ትመኛላችሁ ወይ ነው? የሚያኖራችሁን ወተት ትመኛላችሁ ወይ ነው? አሁን ክፉ ቀን ቢመጣ አያድርገውና መቆም ትችላላችሁ ወይ ነው? መጽናት ትችላላችሁ ወይ ነው? መከራ ሲመጣ መቆም ትችላላችሁ ወይ ነው? ኃጢአት ቢመጣ ማሸነፍ ትችላላችሁ ወይ ነው? እምቢ ማለት ትችላላችሁ። እምቢ ለምን ትላለህ? እምቢ የምትልበትን አቅም ኬት ታመጣለህ? አሁን እኮ ኃጢአትን እምቢ ማለት የምንችልበትን አቅም ኬት እናመጣለን? ይሄን ኃጢአት ነው አልፈልግም ማለት እንችላለን ወይ? ኬት እናመጣዋለን? የእግዚአብሔርን ቃል ካልተማር ነው፣ የእግዚአብሔርን ሐሳብ ካልተማር ነው፣ ደቀ መዝሙር ካልሆንን ኬት እናመጣዋለን እንዴ? ኬት እናመጣዋለን? አብሮ መግበስበስ እኮ ደቀ መዝሙር አያደርግም እኮ። በማንኛውም ሰዓት እንደ ይሁዳ 30 ብር ከኢየሱስ ሊበልጥብህ ይችላል። ሊበልጥብህ ኢየሱስ የሆነ ሰውዬ ስለመሰለው ነው 30 ብር የበለጠበት። አብሮ ነው ያለው እንግዲህ፣ አብሮ ነው የወጣው፣ አብሮ ነው የገባው፣ አብሮ ነው የበላው፣ አብሮ ነው እግሩን የታጠበው። ግን 30 ብር ግብዳ ነው ለሱ። ደቀ መዝሙር ስትሆኑ እውነተኛ ደቀ መዝሙር ህይወቱ ምልክቱ እግዚአብሔርን እያመሰገነ የከበረ ከተዋረደ ለይቶ እግዚአብሔርን ሳያማው ምስጋና ለስሙ እያቀረበ በሚገጥመው የትኛውም ህይወት ፈተና ውስጥ አሸንፎ ይመጣ መከራ የለም አላለም ለደቀ መዝሙር።